ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅ ደግሞ እንዲሁ ሊሰቀል ይገባዋል የሚል ምሳሌያዊ የሆነ የነሐስ እባብን እንደሰቀለ ይናገራልና በዛ ላይ እንግዲህ የምናየው እባብ አጠገባቸው አለ፣ የሚነድፋቸው ነገር አለ፣ የሚያስቸግራቸው ነገር አለ። ከዛ ለማምለጥ ግን ያ የነሐስ እባቡ ላይ አፍጥጣችሁ ተመልከቱ የሚለውን ጌዝ አድርጎ ወይም አፍጥጣችሁ ተመልከቱ ነው። ትኩረታችን እዛ ላይ መስቀሉ ላይ እንዲሆን ያ በሚሆንበት ጊዜ እባብ አይነድፋችሁም ገዳዩ አይገላችሁም ብሎ የትንሣኤውን ወይም ደግሞ የመስቀሉን ምስጢር እዛ ጋር እናገኘዋለን። በምድረ በዳ እንደተሰቀለ ኢየሱስ ክርስቶስ ለእኛም ተሰቀለልን የሚለው እናያለን። ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅ ደግሞ እንዲሁ ሊሰቀል ይገባዋል የሚል ምሳሌያዊ የሆነ የነሐስ እባብን እንደሰቀለ ይናገራልና በዛ ላይ እንግዲህ የምናየው እባብ አጠገባቸው አለ፣ የሚነድፋቸው ነገር አለ፣ የሚያስቸግራቸው ነገር አለ። ከዛ ለማምለጥ ግን ያ የነሐስ እባቡ ላይ አፍጥጣችሁ ተመልከቱ የሚለውን ጌዝ አድርጎ ወይም አፍጥጣችሁ ተመልከቱ ነው። ትኩረታችን እዛ ላይ መስቀሉ ላይ እንዲሆን ያ በሚሆንበት ጊዜ እባብ አይነድፋችሁም ገዳዩ አይገላችሁም ብሎ የትንሣኤውን ወይም ደግሞ የመስቀሉን ምስጢር እዛ ጋር እናገኘዋለን። በምድረ በዳ እንደተሰቀለ ኢየሱስ ክርስቶስ ለእኛም ተሰቀለልን የሚለው እናያለን።